የታዳሚያን እድል ይሰጣል። ለተናጋሪዎቹ ቀጥታ ከሌ በተናገረው ላይ ተጨማሪ ማብራሪያ ቢሰጠኝ እያልን ሐሳብ ልንሰጥ እንችላለን። የመጣችሁበትን ተቋምና ራሳችሁን አስተዋውቃችሁ ሐሳብና ጥያቄ ታነሳላችሁ ማለት ነው። ከዚህ በኋላ የውይይት መድረክ ይሆናል ማለት ነው። እሺ፣ አመሰግናለሁ የፓናሉ መሪ። አሁን ካሉት 5 የፖሊሲ ትኩረቶች ከቱሪዝም፣ ከማዕድኑ፣ ከግብርናው፣ ከማኑፋክቸሪንጉና ከአይቲው ያላነሰ ኢትዮጵያ በጣም የታደለችው በወጣቶቿ ቁጥር ነው ያለ ነው። ታለንት አሁን ሰሞኑ እንኳን በውበቷ ማርካ ኢትዮጵያን ያስጠራች እህት አለች። ተሰጥኦዋን ያወጣችው እዚያ መድረክ ላይ በዓለም ላይ ያሉን የኢትዮጵያ እግር ኳስ ተጫዋቾች፣ በዓለም ላይ ያሉን ቦክሰኞቻችን፣ በዓለም ላይ ያሉት ደራሲዎች፣ የፊልም ተዋናያን፣ በዓለም ላይ ያሉት ትልልቅ የዓለምን ሽልማት ትልልቅ ዶላሮች ወደ ኢትዮጵያ የሚያመጣ ከዚህ ከ80 ሚሊዮን ወጣት ውስጥ ትልቅ ትኩረት የሚሻው ነገ ማናገኘው የወጣቱ ታለንት ነው። ታለንት ዲስከቨሪ፣ ታለንት ፈንድ፣ ታለንት ፋይናንሲንግ። አሁን አትሌት ሻለቃ ኃይለ ገብረስላሴን ሩጥና ቅደም ብንለው አይችልም። ኢዝ ኖ ሞር ያንግ ፐርሰን። ብዙ ወጣቶች መታደል ማለት ብዙ በፈጠራም በምርምሩም በዓለም ተወዳዳሪነትም ታላቅ ሀገር የሚያደርጓት ልጆች አሏት ማለት ነው ኢትዮጵያ። እንዳና አትሌት ሻለቃ ኃይለ ገብረስላሴ ብዙ ሚሊዮን ዶላሮችን ከዓለም ወደ ኢትዮጵያ የሚያመጡ ተሰጥኦቻቸውን በተለያዩ መስክ የሚያወጡ። መሬቷ ጠቧል፣ ህዝቧ በዝቷል። ኢትዮጵያ ሀብቷ ሰው ነው። ነገም ማታገኘው ሰው ላይ ነው ትልቁን ስራውን መስራት ያለባት ኢትዮጵያ። እንዳያመልጧት ዜጎቿ። መሬትማ እያባላን ነው እኮ። አውሮፕላን የሰራው መርከብን የሰራው ባቡሩን የሰራው ሰው እኮ አይደለም እያጣላን ያለው ዛሬ ኢትዮጵያ ውስጥ። ፈጣሪ የፈጠረው መሬት እኮ ነው እያባላን ያለው። ታለንት ዲስከቨሪ ላይ መንግስትም የግሉም ሴክተር ሁላችንም በየቤታችን ያሉት ታለንቶች እንዳይቀበሩ እንደ እስራኤሎች ግማሽ ቀን ትምህርት ቤት ግማሽ ቀን ታለንት ዲስከቨሪ ላይ። እንደውም አንድ ኢትዮጵያዊ ወዳጄ የነገረኝ ከሰዓት በኋላ የእስራኤል ወጣቶች ራሳቸውን ለመፈለግ ነው በየክለቡ የሚሄዱት። ሃይ ስኩል ሳይጨርሱ ቅድም ዘነድን እንዳለን ሚሊዮነር የሚሆኑ ወጣቶች ያሏት ሀገር ነች እስራኤል ዛሬ። በአእምሮዋ ነው የበለጸገችው እስራኤልና ይሄ የፖሊሲ ፎከስ ሰው ላይ ታለንት ላይ 80 ሚሊዮን ታለንቷ ላይ ኢትዮጵያ ብትሰራ የሚል ሀሳብ ለማቅረብ ነው። አመሰግናለሁ። መጀመሪያ ለአቶ ጌታቸው ነው የማነሳው ጥያቄን። ያው ይሰራል ዴቨሎፕመንት ባንክ ብዙ ፋይናንሶችን በማቅረብ ግን ኤሪያዎች አሉት። ቅድም አወያዩም እንዳነሳው እንደ ክራይቴሪያ ነው ወይስ እንደው የተቀመጠው ኦብጀክቲቮቹም እንዳሉ ሆኖ የተቀመጡ አሉ። ጥሩ ነው። ግሪን ኢነርጂ ላይ ስፔሻሊ ሪኒዌብል ኢነርጂ ላይ ያሉ ወይም ደግሞ የስራ እድል ፈጠራ ላይ የሚሰማሩትን በፋይናንስ ሰፖርት ለማድረግ እየተሰራ ነው። አንዳንዴ ኢምፖርት ሰብስቲቲዩሽን ኤክስፖርትን ኢንሃንስ ለማድረግ ቅድም እንደተባለው የትሬዲንግ ባላንሱም ስላለ ባላንስ ኦፍ ፔመንቱን ግን ምንድነው ፎከስ መደረግ ያለበት? መጀመሪያ የራሳችንን ችግር መፍታት ነው። ኦፍ ኮርስ የኮሚኒቲውን ፕሮብለም አለቤት ማድረግ ነው። ኢትዮጵያ 55% ኦፍ ግሪድ ያለ ህዝብ ያለበት ነው። ስለዚህ ኤሌክትሪፊኬሽን ያው ትልቅ ፕሮብለም ነው፣ የኤነርጂ አክሰስ። ስለዚህ ለኩኪንግ ፐርፐዝም የምትሰማሩትን የሶላር ኢነርጂ ላይ እንሰጣለን ብላችኋል። ስለዚህ ክራይቴሪያዎቹ አይዲያም ፋይናንስ ሲደረግ ኖርማሊ ቅድም እንደሰማሁት የሊዝም የካፒታል ፋይናንስ ማሽነሪ ፋይናንሲንግም አለ፣ ግን ወደ ኢንዱስትሪው ነው። ለነኚህ ልጆች ስፔሻሊ ሶላር ኩከርስ አግሪካልቸራችን ስፔሻሊ ቅድም እንደተነሳው ቫልዩ ቼኑ ላይ ፕሮዳክቲቪቲ ምርትና ምርታማነትን ለማሳደግ እንግዲህ ከማምረት ይጀምራል ከምርት እስከ ጉርሻ ተብሏል። እዛ ላይ ብዙ ነገሮች አሉ። እንግዲህ ያመረትነውን ምርታማ ማድረግ በጣም ስሞል ፕሎት ፋርሚንግ ነው የኛ። ስለዚህ ያን ሜካናይዝድ የሆነ ካልቲቬሽን ፕሮዳክቲቪቲን የሚጨምር ላይ ብዙ የስራ እድል ያለ ይመስለኛል።
እነኛን ኢንትሮዲዩስ ማድረግ ድጋሚ ደግሞ የተመረተው ምርት ወደ ገበያ ሲመጣ ደግሞ ብዙ የሚባክን አለ። ከአውድማ ጀምሮ እስከ ኮንሱመሩ ድረስ እስኪደርስ ድረስ ያሉ ፕሮብሌሞች አሉ። እዛ ላይ ብዙ ይሄ ስቶሬጅ ላይ ፐሪሻብል የሆኑ አግሪካልቸራል ፕሮዳክቶችን ሜንቴን ከማድረግ አንጻር ብዙ የስራ እድል ፈጠራ ያለበት ኤሪያ ስለሆነ ግዴታ ለኤክስፖርትም ብቻ ሳይሆን ለአገራችንንም የራስን ኢምፖርት ሰብስቲዩት አድርጎ ኮንሰምፕሽናችንን ፊልፊል ለማድረግ እዛ ላይ መሰራት አለበት። የባዮማስ ስፔሻሊ እነኚህ ትራዲሽናል የሆኑ ፊውል ሶርሶችን አቮይድ ከማድረግና ኮሚኒቲውን ከመጥቀም አንጻር እነኚህ ግሪን ቴክኖሎጂዎች ላይ በደንብ ፋይናንስ ቢደረግ የሚል ሀሳብ ለማቅረብ ነው። የመጨረሻ 30 ሰከንድ በወስድ ነው ለተከበረው አቶ ጀማል። ኦፍ ኮርስ እንታወቃል፣ ሚድሮክ ትልቅ ሂውጅ ካምፓኒ ነው፣ ግሩፕ ነው። ኮርፖሬት ሶሻል ሪስፖንሲቢሊቲ በአግባቡ እየተወጣ ያው ለአርኪ ላይሆን ይችላል እሳቸውም እንዳሉት፣ ግን እንዳው ታለንትን ነርቸር ከማድረግ አንጻር ለምሳሌ ሚድሮክ ለሚፈልጋቸው ሴክተሮች በኢንዱስትሪው፣ በአግሪካልቸሩ፣ በማይኒንጉ ላይ ለዛ የሚበቁ ትውልድን ለማፍራት ከታች የሚሰራ በግራስሩት ሌቭል ብዙ ስራዎች እየሰራ ያሉ ድርጅቶች ብዙ አሉ። ስፖራዲክ በሆነ ወይ ፍራግመንትድ በሆነ ወይ እዛና እዛ ያሉ ጥረቶች ስላሉ ሚድሮክም እዛ ላይ ኢንቨስት በማድረግ የደ ፊውቸር ቴክ ኦቨር የሚያደርግ ሊደርሺፑንም ቴክኒካል ኤክስፐርቲዙንም ከታች እየያዘ እንዲመጣ የሚሰራበት ለማለት እፈልጋለሁ። አመሰግናለሁ። በቅድሚያ ክቡር አቶ ጀማል በስራ አጋጣሚ ከዚህም በፊትም ስንገናኝ ነበርና እንደተባለው በተለይ ከኮርፖሬት ሶሻል ሪስፖንሲቢሊቲ አንጻር በተለይ ከስራ እድል ፈጠራ አንጻር ሰፊ በጣም ተሞክሮ የሚወሰድባቸው ምናልባት እሳቸውም እንዳነሱት ከተሰጠው ቁጥር በላይ የስራ እድል ለመፍጠር የተደረጉ ርብርቦች እኛም ሳናደንቅ አናልፍም። ምናልባት ከኤልፎራም ከሜድሮክ በተለይ ከሚሰሩ ስራዎች ከአፐር አዋሽ ጋር ሰፊ ስራዎች የስራ እድል እንዲፈጠር ወጣቱ እንዲለወጥ ከማድረግ አንጻር እንደተባለው አውትግሮዊንግ ስራም በኢትዮ አግሪ ሴፍትም ጥሩ ተሞክሮች የተሰሩበት ሁኔታዎች እንዳሉና ምናልባትም ከድህነት ቅነሳውም ከስራ አጥ ቅነሳም አንጻር በማክሮ ኢኮኖሚ ደረጃ የግለሰቦች ገቢ እንዲጨምር ከማድረግ አንጻር እኔ ጥሩ ተምሳሌታዊ ስራ የተሰራ ያለ ነው፣ መጠናከር አለበት የሚለው ምናልባት ከኢትዮ አግሪ ሴፍት አንጻር ይታወቃል። በጅማ ኢሉባቦር አካባቢ ሰፊ የስራ እድል እንዲፈጠር ወጣቱ የሻይ ልማት ላይ እንዲገባ የተደረገበት ሁኔታ አለ። እነዚህ ልምዶች በክልል ደረጃ ለመጀመሪያ ጊዜ ነው ሰፊ ቁጥር ያለው ከ40 ሺህ በላይ የሻይ ልማት ወጣቱ እንዲያለማ የተደረገበት ሁኔታ አለ። ቀጣይ የገባ ሁኔታ ክቡር አቶ ጀማል ያውቁታል። ለዚሁም ደግሞ የማሽን ፐር ሃውስሆልድ ይሁን ማሲቭ የሆነ እየሰራ ያሉ ስራዎችን ከማገዝ አንጻር የተቀቡ ቃል የተገቡበት ሁኔታዎች አሉ። አመራሩም ደግሞ ኬንያ አካባቢ ያለውም ልምድ እንዲያ የተደረገበት አግባብ አለና እኔ ጥሩ ጅምሮች በተለይ ከዚህ አውትግሮዊንግ አንጻር አርሶ አደሩም የተረዳ ያለበት አለ፣ ወጣቱም በሰፊ የተረዳ ያለበት ሁኔታ አለና እዛ ላይ ቀጣይ ምን ታስቧል የሚሉትና ምናልባት ከአፓረንትና ማይንድ ሴትም አንጻር እንዴት ተሳስረን እንሰራለን። በእኛ በኩል በተለይ ከስራ እድል ፈጠራ አንጻር በሰፊው ሰፊ ቀጣሪ የግል ተቋማት ውስጥ አንዱ ሚድሮክ ነው። የበለጠ ግን አሁን ባልናቸው ጉዳዮች ላይ ያሉትን ማነቆች እንዲፈተን እንሂድ እንችላለን የሚል ነው። በሁለተኛ ለማንሳት የምፈልገው ለወጣት ኢዘዲን ምናልባት ከተለመደው በወጣ በተለይ ዲሰንት ጆብ እኛ ሰፊ በእኛ ሜኑም ያለ በአጠቃላይ ለሁሉም ተመሳሳይ ስራ ነው እንዲፈጠር የምፈልገው በግብርና የከብት እርባታ፣ የዶሮ እርባታ። ነገር ግን በዚህ በዲጂታል ቴክኖሎጂ ላይ ሰፊ ስራ መስራት አለብን። በተለይ አሁን ከዓለም ጋር መወዳደር የምንችለው በቴክኖሎጂ ነው። እነዚህ ዲሰንት ጆቦች ደግሞ ፌር የሆነ ኢንካም ከማግኘት አንጻር በጣም አስተማማኝ ናቸውና ምናልባት የዚህ የኦንላይን ጆብ፣ የሪሞት ጆብ አውትሶርስ የማድረግ ብዙ ልምድ ያላቸው አገር ውስጥ ያሉ የሚሰሩ እንደ ኢዘዲን አይነት ተቋማት አሉና ምናልባት ይህንን የማብቃት በተለይም ከገባውም አንጻር አሁን የሶፍትዌር ላይ ዳታ ላይ በደንብ ወደ ትግበራ መግባት የሚችሉና
ሰፊ ኢንቨስትመንት ሳይፈልጉ ላፕቶፕ ፕላስ የኢንተርኔት አክሰሱን ካመቻቸልንላቸው መሄድ ይችላሉና በአንድ በኩል ልምዱን ለማስተላለፍ በሌላ በኩል ደግሞ ምናልባት ከአሰራር አንፃር አሁን አንድ ተቋም እንደ ሀገር አደራጅተው እዚህ ውስጥ ለማስገባት ምን ያህል ህጋዊ ሂደቶችን ተከትለን እንዴት ቻሌንጁን ተቋቁመ ሄድክበት የሚለው ነገር እንደ ልምድ ብታነሳ ነው። መጨረሻ ላይ ማነሳው ለክቡር አቶ ጌታቸው ምናልባት ከልማት ባንክ አንፃር በተለያዩ ጊዜዎች በተለይ ከማክሮ ፋይናንስ ለኢንተርፕራይዞች ብድር ከማቅረብ አንፃር ሰፊ ስራ የተሰራበት ሁኔታ አለ። በተለይ የዚህ የሊስ ፋይናንስ ላይ ተጠቃሚ የሆኑም አሉ። አልፎ አልፎ ከዚህ በፊት ከኤልሲ ችግር ጋር እንደዚሁም ደግሞ በተጨባጭ ስልጠና በእናንተ በኩል አግኝተው ብድር በሚጠይቅበት ሰዓት ቶሎ ምላሽ ማይሰጥበት አግባብ አለ እና ምናልባት ልማት ባንክ ከባለፈው 2 ዓመት በፊት ያንዳንዱ ኢንተርፕራይዞች ተደራጅተው በተለይ የሼድ መስራት የሚችሉበትን አግባብ በእናንተ በኩል መሬት ተዘጋጅቶ እንዲቀርብ ተብሎ በክልል ደረጃም ቀርቦ ምላሽ ያላገኘበት ሁኔታ አለ። ቃል ተገብቶ ማንኛውም የፋይናንስ ተቋም ደግሞ ለማይክሮ ፋይናንስ ለማይክሮ ኢንተርፕራይዞች እስከ 5% ይፈቀዳል የሚል በእናንተ በኩል ሰርኩላር ወርዶ የማይተገበርበት ሁኔታ አለና ምናልባት ለጀማሪዎችም ይሁን ምናልባት ወደ ኢንቨስትመንት ገብተው የብድር አክሰስ ያላገኙ በተለይ ከማሽን ሊዝ ጋር ከልማት ባንክ ያለው አሰራር እንዴት ይታያል የሚል ነገር ሐሳብ ይሰጥበት ነው። እጅግ አመሰግናለሁ። አመሰግናለሁ። ከአዳማ የመስፍን ጋርመንት መስራችና ባለቤት የመጀመሪያ ጥያቄን ማቀርበው ለክቡር አቶ ጀማል ነው። ከሐሳብ ላይ ኢንቨስት ከማድረግ አንፃር ኢዘዲን ያነሳው ምናልባት እኔም በዚህ ጉዳይ የተጠቃውበት ነገር አለ ብዬ ስለማስብ ነው። ኮቪድ ወቅት ላይ አንድ ፕሮጀክት ነበረኝና ያ ሐሳብ የሆላንድ ባለሀብቶች ኢንቨስት ሊያደርጉ ፈልገው ኮቪድ በመግባቱ ያለፈበት ሁኔታ አለ። ሜድሮክ እንደ ሀገራችን ግዙፍ ካምፓኒ ከመሆኑ አንፃር ወጣቶች ሐሳብ ላይ ኢንቨስት ከማድረግ አንፃር ምን እያደረገ ነው ወይም ምን አበርክቶ አለው የሚል ጥያቄ ነው ያለኝ። ለአቶ ጌታቸው የምጠይቀው ጥያቄ ልማት ባንክ ላይ የሊዝ ፋይናንሲንግ ተጠቃሚ ነኝ። ያንንም ክፍያ አጠናቅቄ ያለው ግን በዛው ከመቀጠል ይልቅ እንደ አዲስ መቀጠል የሚል ነው ያለው ነገርና እዛ ላይ የማሻሻያ ሐሳብ ቢኖር የሚል ነው። አመሰግናለሁ። መጠየቅ የምፈልገው አቶ ጌታቸውን ነው። ቀደም ሲያብራሩልን የተተው ወይንም ሊያበድራቸው የማይችሉ ሰዎችን በተለያየ መንገድ የውጭ ሀገራት ሰፖርት አድርገው ብድር እንዲመቻች አንዱ ያነሱት ዊዴፕን ነበረ። እኔ ዊዴፕ ወርልድ ባንክ ለልማት ባንክ ብሩን ሊያበድር ሲል ከዛ ጀምሮ ዊትነስ ነኝ ማለት አቅ ነበረ። ከዛ ልማት ባንክ ተቀብሎ ለማይክሮ ፋይናንሶች ሲያስረክብ ኦፊሶችን ሲያመቻች ነበርኩኝና ትልቅ ተስፋ ነበረኝ የዛና አመት ጀምሮ። ስቲል ግን ዊዴፕ ሴቶችን ሰፖርት ያላረጋቸው ሴቶች እንዳሉ ያውቃሉ ወይ? ስቲል ኮላተራል እንደምንጠየቅ ያውቃሉ ወይ? ይሄንን ካወቁ ምን ሌላ ምን ያመቻቻችሁ ነው ማለት የተባለው ነገር በፊት ገና ሲመጣ ምንድነው እነኚህ ሴቶች ሌሎች ባንኮች ሊያበድሯቸው ስለማይችሉ ወይንም በከፍተኛ ወለድ ስለሚሆን ያንን እናመቻችላቸው ተብሎ ነው ዊዴፕ ሲመጣ የመጣው። ግን ስቲል እኔን አድሬስ አላረገኝም፣ የኛን ድርጅት አድሬስ አላረገም፣ አልነካንም። በእርግጥ ስልጠና አግኝቻለሁ ግን ብር ማግኘት አልቻልኩም። ምክንያቱም ስቲል ኮላተራል ስለሚጠይቁ እኔ ደግሞ ይሄንን ማቅረብ ስለማልችል የኛ ድርጅት የቆዳ ውጤት ላይ ነው የተሰማራው። የቆዳ ውጤት ደግሞ የኢትዮጵያ ቆዳ በዓለም አቀፍ ደረጃ በማርኬት ተፈላጊ የሆነ ነው። የቆዳ ውጤትን አምራች መሆናችን ቆዳ እኛ አሁን ባለም በኢትዮጵያ በከብት ብዛት ባለም አቀፍ
ደረጃ ውስጥ ያለች ናት። ተፈላጊ ብዙ ከብት አለን። እንደገና ቆዳችን ተፈላጊ ሆኖ እኛም እናመርት ሰዎች ይሄንን ተሳታፊ ሆነን የስራ እድል ፈጥረን ከፍ ወዳለው ነገር መሄድ ስንችል እንዳንሄድ ሆነናል። ለነዚህ ነገሮች ምን እይታላችሁ? እስካሁን ያለፈው አለፈ፣ ግን ይሄን ታውቃላችሁ ወይ? ስቲል አምራች ሆነው ስቲል ሰፊ ስራ እድል የፈጠሩ ሆነው እንደገና ሊፈጥሩ ሲችሉ ያንን እድል የተነፈጉ ሴቶች እንዳሉ ያውቃሉ ወይ? ካወቁ ምን አስባችኋል? ይሄንን ለማለት ነው። አመሰግናለሁ። ሌላ ለአቶ ጌታቸው አንድ ማነሳው ጥያቄ ምንድነው ለሴት ኢንተርፕረነሮች ምናልባት የስራ እድል እንዲፈጠር የሚያደርግ ዌዴፕ ቅድም እህቴ ስታነሳው እንደነበረው በትክክል እየተገበረ ከሆነ ለሴቶች እሱ እንዳለ ገልጸውልናል። ነገር ግን ለአካል ጉዳተኞችስ በዚህ አኳኋን ምክንያቱም ብዙ ጊዜ በስራ ላይም በሱፐርቪዥንም ስናይ አካል ጉዳተኞች ብዙ ጊዜ የኮላተራል ችግር አለባቸው። እንዲሁም ደግሞ ፋይናንስ ሄደው የማግኘት እድሉ በጣም አናሳ እንደሆነ እናውቃለን። እና አካል ጉዳተኞችን የፋይናንስ ተጠቃሚ ከማድረግ አኳያ ምን ያህል እየሰራችሁ ነው ወይስ ምን ያሰባችሁት ነገር አለ የሚለውን እንድታዩልኝ ነው። አመሰግናለሁ። የመጀመሪያ ጥያቄ ለክቡር አቶ ጀማል ይሆናል። እንደሚታወቀው ሚድሮክ ከመንግስት ባልተናነሰ አሁን በተነገረንም ከፍተኛ የሆነ የስራ እድል ፈጠራ የፈጠረ ድርጅት ነው። ልክ እንደ መንግስት ሁሉ ፐብሊክ ኦሪየንትድ እስኪመስል ድረስ ከፕሮፊት ባሻገር በጣም አስቸጋሪ ቦታዎች ሁሉ እየገባ ሪሞት አካባቢ ሁሉ ኢንቨስት አድርጎ የሚሰራ ድርጅት ነው ከድሮም ጀምሮ። በዚህም ከፍተኛ የሆነ የስራ እድል ከገጠር እስከ ከተማ ፈጥሯል። ተጨማሪ የመፍጠር አቅም ስላለው ነው አሁን ይህን ጥያቄ ላነሳ የፈለኩት። ያ ምንድነው ሴት ሰንሰለት ጋር በተያያዘ ቫልዩ ቼን ጋር በተያያዘ ምክንያቱም ስራና ክህሎትም ስራን ለመፍጠር አንዱ ሜካኒዝም አድርጎ የሚጠቀመው ቫልዩ ቼንን ነውና ስሞል ሆልደሮችን ማይክሮ ደረጃ ያሉትን ተጠቃሚ በማድረግ ከኢንቨስትመንት ግሩፑ ጋር ቫልዩ ቼንን ምን ያህል ተጠቅማችሁታል የሚል ነው። በቫልዩ ቼን አማካይነት ለምርቶቻችሁ ከታች ጀምሮ ባክዋርድ ፎርዋርድ ሊንኬጅ ምን ያህል ተጠቅማችሁ እየሰራችሁ ነው። ይሄ እየሰራችሁ ላላችሁት መጀመሪያውኑ ከፍተኛ የሆነውን የስራ እድል ይፈርታችሁን የበለጠ ያጠናክረዋል ብዬ ስላሰብኩ ነውና ቫልዩ ቼን ላይ ምን ያህል እየሰራችሁ ነው የሚለው። ለዚህ ደግሞ አጋዥ የሆነ መንግስት ያው ፖሊሲዎች እያወጣ ካሉት ውስጥ አንዱ ሆም ግሮን ኢኮኖሚክ ሪፎርም ላይ 5 ፒላሮች አስቀምጧልና ከነኚህ 5 ፒላሮች ውስጥ ያው በአብዛኛው ይታወቃል ማዕድንና አግሪ ላይ በጣም እንደሚሰራ ይታወቃል። ሌሎቹ ላይስ እንዴት ነው ኤግዞስቲቭሊ ሄዶበታል ወይ? ምክንያቱም እነኚህ 5ቱ ፒላሮች ለስራ እድል ፈጠራ በጣም ወሳኝ እንደሆኑ መንግስት ተገንዝቦ ነው እነኚህ ፒላሮች ያወጣውና ኢኮኖሚ ፒላሮች። ስለዚህ ይሄንን ምን ያህል ኤግዞስቲቭሊ ሄዳችሁበታል የሚለውን ለመጨመር ነው። ወጣት ይዘዲንጋ ሲሄድ ኢኮሜርስ ጋር በተያያዘ ኢኮሜርስ እንደሚታወቀው ሌሎች ሀገሮች በጣም ለስራ እድል ፈጠራ ትልቅ አስተዋጽኦ እያደረጉበት ያለ ዘርፍ ነውና በተለይ አሁን ህንድን ሶስት ህንድ በአካል ስላየዋት ኢኮሜርስ ላይ ከፍተኛ የሆነ የስራ እድል እየተፈጠረበት ያለበት ዘርፍ ነውና ከዛ አንፃር ምን ያህል ቻሌንጆች አሉት። አሁን ህንዶች ምን ይላሉ? ስራ ለመፍጠር ኢኮሜርስ ላይ ለመሳተፍ በቃ አንድ ስማርት ሞባይል እና አንድ ባይክ አሮጌ ባይክ ካለ ስራ ይኖርሃል ብለው ነው የሚያስቡትና ከዛ አንፃር ይሄንን ለማስተግበር ይሄንን ለማስፋፋት ምን አስበሃል? በጣም ከፍተኛ የሆነ የስራ እድል ስለሚፈጠር ነው እዛ አካባቢና ቻሌንጆቹንስ እንዴት ለመሻገር አስበሃል? ምክንያቱም ብዙ ጊዜ በጉግል ማፕ ስለሆነ ብዙ ጊዜ የሚጠቀሙት ያንን እንትን ለማለት እዛ ላይ ያለውን የኢንተርኔት ቻሌንጅ ምናምን እንዴት ለመቅረፍ አስበሃል? አመሰግናለሁ። ስራ እድልን ወይም ይሄንን ዘርፍ ስረዳው በሁለት ነገሮች ለየዋለው። አንደኛው ኢሚዲየት ቫልዩ የሚያመጡ ጉዳዮች ላይ ትኩረት አድርጎ የሚሰራ ነው። ሌላኛው የፊውቸር ቫልዩ ብለን ደግሞ የምናስባቸው ላይ የሚሰራ ነው። ኢሚዲየት ቫልዩ የምንላቸው ያው ሀገር ፕራዮሪቲ የሚያወጣው ፋይናንስ ዶነሮች ፕራዮሪቲ የሚያወጡት ሴክተሮች አሉ። ትምህርት፣ አግሪካልቸር እየተባሉ ያሉ ነገሮች
ምናልባት እኔም ካምፓኒም ላለፉት 10 ዓመት እኔም በተሰማራውበት የትምህርት ዝግጅትም አሁን እስካለሁበት ምናልባት የሪሰርች ስራ በኤአይ ላይ ፊውቸር ቫልዩ ያላቸው ስራዎች ትንሽ ትኩረት ላይ በጣም ኢንትሮዳክተሪ ሌቭል እና ብዙ አናላይዝ የማድረግ ባህል አለን እና ብዙ ወደ ኋላ እየጎተቱን ነው ብዬ አምናለሁ። በጣም በንጽጽር በቡና ኤክስፖርት የምናስበው የምናገኛቸው ቫልዩዎች እና አንድ ሶፍትዌር ኤክስፖርት አድርገን የምናገኘው ቫልዩ በቫልዩ ደረጃ ብንለካው በጣም ሰፊ ነው። ለዚህ ማሳያ የሆኑ የህንድ ሞዴል ከህንድ መውሰድ እንችላለን። የኛም የስታርታፕ ፕሮክላሜሽን ሲዘጋጅ አሁን ላይ እንግዲህ ጸድቃል ተብሎ የሚጠበቅ ነው። ይሄንን የሀገር ተሞክሎ ያካተተ ነው። ግን እውነተኛ ከምንፎካከራቸው ሀገራት ጋር እድገት ላይ ነን ካልን ከአንድ ጀምሮ የተዘረዘሩ ትልልቅ ሀያላን ሀገራት አሉ። እነሱ በሄዱበት አቅጣጫ የመሄድ ግባችን እነሱ የሰሩት እቃ ላይ በምናገኘው ምርት ብቻ የተመረኮዘ ነው። እነሱ በሚያቀርቡልን ቴክኖሎጂዎች ብንመለከት እዚህ አዳራሽ ውስጥ ብቻ እስቲ ስንቱ እቃ ኢትዮጵያዊ ነው? ስንቱን ትረስት አድርገናል? ከስንት ኤሌክትሮኒክስ እና ዲጂታል ያው የኔ ኢንትረስት እዛ ላይ ያተኩርና ስንት የአካዳሚሻን ሪሰርቸርስ ፔፐርስ ኮንትሪቢዩት ተደርጎ የመጣ ይመስለናል። ብዙዎቻችን ብዙ ኮንፈረንስ ብዙ የውጭ ሀገር ተሞክሮች አይተን ተሳትፈን መተናል። እኛ ሀገር ስንሆን ግን ብዙ ነገር ሄሎ ወርልድ ብለን ነው የምንጀምረው። ጀነሬሽናል የሆነ ለውጥ ማምጣት የሚችል ካምፓኒም ሆኖ ከትውልድ ትውልድ እያደገ መሄድ የሚችል ዲፔንደንት ያልሆነ አሰራር የያዘ ተቋምን እንዴት ነው የምንገነባው? አገር እዛ ላይ ቤስ ስለሚያደርግ ነው። የኛ የአድዋ ጦርነት ታሪክ የመጀመሪያውን ስለማሸነፋችን ብዙ እናከብራለን። ይሄ ትልቅ እሴት ነው። ግን ከዛ በኋላ መሳሪያቸውንም አሳድገው መጥተው ብዙ ጨፍጭፈውናል። ይሄ ማሳያ ነው። ቴክኖሎጂ 10 ዓመት ወደ ኋላ እስከ ዛሬ ያደረግነውን ሜሴጅ እስከ ዛሬ ያደረግነውን የቪዲዮ ኮል እስከ ዛሬ ያለንን ልውውጥ ሲያጠናን የነበረ ቴክኖሎጂ ነው ዛሬ ኤአይ ሞዴል በየስልካችን ተጭኖ እዛ ላይ ዲፔንደንት እስከምንሆን ድረስ ብዙ ጥያቄዎች እየጠየቅን መልስ የምናገኘው ከየትም የመጣ አይደለም። ዳታውኛ ነበር። የዛን ሶቨሬኒቲ የማጣት ጉዳይ ከሀገር እድገት ጋር በጣም የተያያዘ ነው። ይሄ ሚሊተሪ ቢሆን በጣም አስጊ ነው። ምክንያቱም ስንቱ የሚሊተሪ እቃዎቻችን በኢትዮጵያውያን የተሰሩ ናቸው፣ እኛ እናውቃቸዋለን። ለእኛ የራሱ የጥፋት መንገድ እንዳይሆኑ። ስለዚህ ስራ እድል ኢሚዲየት ቫልዩ እንዳለ ሆኖ የተወሰነ የወጣት ክፍል ደግሞ ፊውቸር ቫልዩ ላይ መስራት የሚፈልግ ተቋማት አሉ። ለዚህ ምናልባት ካሉ የትልልቅ ኩባንያ መሪዎች ስላሉ ምን አይነት እይታ አላችሁ? እንደነዚህ አይነት ተቋማት ላይ ኢንቨስት አድርጎ አብሮ የመስራት ተነሳሽነቱ እስከ ምን ያህል ነው? ብድርንም በተመለከተ እንደ ኢምፖርት ኤክስፖርት ብዙ ፕሮሰስ ባይበዛ ፊቸሪስቲክ ካምፓኒዎች ላይ ከባንኮች የገጠሙ ጉዳዮች ስላሉ ነው። ምናልባት የዴቨሎፕመንት ባንክ ደግሞ ምን አይነት አሰራሮች እያስተካከለ እነዚህ ፊውቸር ቫልዩ የሚያመጡ ተቋማት ላይ ለመስራት አስቧል? ያው ኢዘዲን በስራም ስለምንገናኝ ያው እናወራለን። ቴንክ ዩ። ስራ ፈጣሪዎች ብዙ ጊዜ በአሁኑ ሰዓት አምራችም አስተማሪም እየሆኑ መጥተዋል። ያ ከመሆኑ አንጻር የማነሳው አጭር ነገር ነው። አብዛኛው ጊዜ ስራ ፈጣሪዎች አምራችም አስተማሪም ከመሆናቸው አንጻር ትኩረታቸው ስራ ላይ ነውና የቦታ ጉዳይ ብቻ ነው ጥያቄ የማቀርበው። እዚህ ከልማት ባንክ ጋር ተያይዞ ተማሪው ባለበት ስራውን እያመረተ እንዲቀጥል የቦታ እጥረት እየተፈጠረ ነውና በብድር መልክ መጋዘኖችን ሰርቶ ይኸውላችሁ እየሰራችሁ ክፈሉ ማለት የሚችልበት መድረክ የሚችልበትን እድል ማዘጋጀት አልቻለም ወይ? ማዘጋጀት ከጀመረ ምን ይመስላል? አመሰግናለሁ። ጥሩ ጥያቄዎች ተነስተዋል ብዬ አስባለሁ። ከዶክተር ብነሳ እንደርሱ አይነት ሲዝን የሆነ ፕሮፌሽናል ሞቲቬተር በኢንተርፕሬነር መኖሩ እድለኞች ነን እንደ ሀገር። ያነሱት የስኪል ዴቨሎፕመንት ትልቅ ችግር ነው፣ ስብራት ነው ብዬ ነው የማስበው። በአንድ ሳይሆን በሁሉም ኢንዱስትሪ አለ። ለምሳሌ ስፖርትን አንስተዋል ኃይሌን። በጣም በትንሽ ጥረት የወጣ ታለንት ነው። ሲስተም ቤዝድ የሆነ አሰራር ተዘርግቶ በመጣ የወጣ ታለንት አይደለም። አሁን ምዕራብ አፍሪካኖች ትልልቅ የእግር ኳስ አካዳሚ ያላቸው and they make hundreds of million dollars። ምስራቅ አፍሪካ ውስጥ እነ ሩዋንዳ በጣም በትንሽ ህዝብ እነ ማንቸስተር ዩናይትድ ሶከር አካዳሚ ተክለዋል። ኢትዮጵያ ውስጥ ካለው የእግር ኳስ ፓሽን
እና በሚወጣው ቢሊየን ብር አንጻር አንድም እግር ኳስ አካዳሚ የለም። ይሄ ክህሎት የሚወጣው ከ8 እስከ 16 ዓመት የ8 ዓመት ልጆችን ተቀብለው እስከ 16 ዓመት የሚያሰለጥኑ አካዳሚዎች ባለበት ሀገር ነው። እኛ ሀገር ስኪሉን የሚያወጣው ልጁ 25 አልፏል። በራሱ ጥረት አስፋልት ላይ ተጫውቶ ክለቦች አቅፈውት እስኪገኝ ድረስ እድሜው አልቋል። ያንን በቁንጽል ያገኘነውን ታለንት አይተን የውጭ ስካውቶች ሲመጡ ልጁ ለዛ ሬዲ አይደለም። እንደዛ አይነት በሁሉም ኢንዱስትሪ አለ። ለምሳሌ በሆቴል ኢንዱስትሪ አይታችሁ ከሆነ በስራ አጋጣሚ ብዙ ኢትዮጵያዊ ዱባይ ይሄዳል። በአሁኑ ሰዓት አብዛኛው የዱባይ 5-4 ስታር ሆቴሎች በኬንያ ባለሙያዎች የተሞላ ነው። ድሮ ፊሊፒኖች፣ ህንዶች ነበሩ። ኬንያዎች ያንን ስራ ያገኙት በጣም ቆንጆ የስኪል ዴቨሎፕመንት ኢንስቲትዩት ናይሮቢ ላይ ስለሰሩ ነው። ዛሬ የዓለም አቀፍ ቼን እንደነ ማሪዮት ግሩፕ፣ እንደነ ሂልተን፣ እንደ አይጂ ቀድመው ቡክ ያደርጓቸዋል ለውጭ ሀገር። እኛ ሀገር በጣም ገነት ሆቴል አካባቢ በእናንተ ሚኒስትር መሰለኝ ያለ ግን ምንም የረባ ስራ የሚሰራ አይደለም። ግን እንዲህ አይነት ነገር ላይ ኢንቨስት አልተደረገም ብዙ እና የእርሶ ፖይንት እኔም የምጋራው ነው ለማለት ነው። ከስቴም የመጣው ጥያቄ ሚድሮክ ስኪል ዴቨሎፕመንት ላይ ምን ይሰራል ከተባለ ሚድሮክ አምራች ነው። ስለዚህ የእሱ ስራ ምርቱን በተሻለ ማምረት እንዲችል ለማድረግ ነው። በዛ ረገድ አሁን ያለው ከ2012 ጀምሮ አደረጃጀታችንን ቀይረን በጣም ጠንካራ ሰክሰሽን ፕላን እንዲኖረን፣ ባለሙያዎች እንዲኖረን የተለያዩ ትሬኒንግ እንሰጣለን። ነገር ግን ለዛ የሚረዳን ያንግ ታለንት በጥሩ አይኪዋቸው የታወቁ ተማሪዎች መልምለን ከዩኒቨርሲቲ ለምሳሌ ዘንድሮ የጀመርነው አውጥተን በፋይናንስ አካውንቲንግ እና ፋይናንስ እና በማርኬቲንግ ስልጠና እንሰጣለን። አሁን አንዱ ችግር ከዩኒቨርሲቲ ያለው የሚመጣው ባለሙያት ክህሎቱን ትምህርቱን በደንብ ተክኖት አይመጣም። በቂ አፓረንቲሲስ ፕሮግራም የለም። ስለዚህ ያደረግነው ለአፓረንቲስም ሲመጡ ችግር ስላየን በዛ የሚስተካከል ስለሆነ በእኛ በፈለግናቸው ሴክተሮች ራሳችን ትሬን እናደርጋለን። በደንብ ትሬን አድርገን ከዛ ስራ ላይ አፓረንቲስ ሰርተን ለኛ የሚመጡንን ለሊደርሺፕ ይሆናሉ 5 ዓመት እኛ ጋር ከሰሩ ሊደር መሆን ይችላሉ የምንላቸውን ልጆች ነርቸር ለማድረግ ጥረት እያደረግን ነው። በአቶ ዋሲሁን ከኦሮሚያ የተነሳው ትክክለኛ ጥያቄ ነው። ምክንያቱም ከኦሮሚያ ጋር ነው ሚድሮክ አብዛኛው ስራ። ይህን 74,000 ሰራተኛ መሀል ከ40 ምናምን ሺህ በላይ ኦሮሚያ ውስጥ ነው የሚሰራው። የሚድሮክ ሀብት አብዛኛው የኦሮሚያ ገጠር ውስጥ ነው ያለው። ከክልሉ መንግስት ጋር ሰፊ ስራዎች እንሰራለን። በሀገር አቀፍም እንሰራለን። ብዙ ስራ የሚፈጥሩ ፕሮጀክቶች አሉን። ብዙዎቹ በጋራም ከመንግስትም የመጡ ሀሳቦች ናቸው። ለምሳሌ የሌማት ትሩፋት ለኔ ስራ ለመፍጠር ትልቅ ፕሮግራም ነው፣ ፕላን ነው። የምግብ ሴኩሪቲን ኢሹ አድሬስ ለማድረግ የሀገሪቱን የምርት እድገት ለማሳደግ ትልቅ ጥቅም ያለው ስራ ነው ብዬ አምናለሁ። ይሄ መንግስት ካመጣው ትልቅ ነገር ወደፊትም ሰስቴናብሊ ከተሰራ ብዙ ስራ መስራት የሚችለው እሱ ነው። በእንደኛ አይነት ያንግ እና እያደገ ያለ ኢኮኖሚ ላይ የፕሮቲን ዲማንድ እየጨመረ ነው የሚመጣው። ስለዚህ የፕሮቲን ምርትን ማምረት የማምረቻ ኢንፍራስትራክቸሩን መዘርጋት የግድ ይላል እና ከውጪ ዲፔንድ እናደርግ ነበር ጫጩት ለማምጣት። ዱዋል ፐርፐዝ ፖልትሪ የሚባል ለስጋም ለእንቁላልም የሚሆኑ በተለይ ደግሞ ለኛ ሀገር ባህል የሚሆኑ ሁልጊዜ ለዓመት በዓል የምናዘጋቸው ዶሮች ጫጩት ከውጭ ነው የምናመጣው። የነሱን ጫጩት ብቻ ሳይሆን ፓረንትም ሳይሆን ግራንድ ፓረንቱን አምጥተን ከጥገኝነት መላቀቅ አለብን ብለው ጠቅላይ ሚኒስትሩ አሳይመንት ሰጥተውን በኦሮሚያ ክልል ሻሎ አካባቢ እዚህ ሐዋሳ መዳረሻ ግራንድ ፓረንት ስቶክ ጀምረን አሁን ፓረንት ማምረት ጀምረናል። እነዚህ ፓረንቶች በ5 ወር ውስጥ ጫጩት ማምረት ይጀምራሉ። ይሄ ሰንሰለቱ ከተጠበቀ ወደ 180 ሚሊዮን ዶሮ ማምረት የሚችል አቅም ይፈጥራል። አብዛኛው ይሄንን ስራ ላይ ሲዳማ ክልል፣ ኦሮሚያ በስፋት ሄደዋል። ፓረንት ሪሪንግ ሴንተር ወጣቶችን በማደራጀት ራስ ችለው እንዲሰሩ ሼድ ሰርተው በማቅረብ ጥሩ ስራ ይሰራሉ። እንደዛ አይነት ነገር ላይ አብረን ተባብረን
እንሰራለን። ሌላ በጣም በትልቁ በአሁን ሰዓት አምቢሽስ ፕሮጀክት ከኦሮሚያ ክልል ፕሬዚዳንት መጥቶ እየሰራን ያለ ነው ሻሂ ላይ ነው። ሻሂ ቅጠል በጣም ዓለም ላይ የተወሰነ ፓርት ውስጥ ነው መብቀል የሚችለው። ኢትዮጵያ ውስጥ ደግሞ ጅማ፣ ኢሉባቡር የተወሰኑ የወለጋ ዞኖች በስተቀር እና ሸካ የሚባል ሌላ ቦታ መብቀል አይችልም። እዛ አካባቢ ሚድሮክ 2 ከመንግስት የወሰዳቸው እርሻዎች አሉት። ወደ 1000 ከፋም ጋር 1000 አርሶ አደሮች አደራጅቶ ጠቅላላ 4000 ሄክታር ነው ያለው። በዚህ 4000 ሄክታር ሙሉ ለ130 ሚሊዮን ህዝብ የሚሆን ሻሂ ያመርታል። ከዛ ወደ 15-20% ኤክስፖርት ያደርጋል። ነገር ግን እዛ አካባቢ በጣም ከ150 ሺህ ሄክታር በላይ አርሶ አደር በድህነት በቆሎ እየዘራ ጉሬዛ እያባረረ ከጫካ ጋር ከባድ ልፋት እየለፋ ትንሽ ምርት ያገኛል እና ያንን ወደ ትልቅ ምርት ለማድረግ ትልቅ ፕሮዳክት ለማድረግ በአንድ አመት ውስጥ 30 ሺህ ሄክታር ማልማት አለብን ብሎ የኦሮሚያ ክልል መንግስት ተነሳ። በዚህ ቢያንስ 40 ሺህ ኢንተርፕሬነር እንፈጥራለን፣ ቅጥር አይደለም፣ የሻሂ አምራቾች እናመጣለን ብሎ እኔ ይሄ በጣም ብዙ ኢትዮጵያ ውስጥ አምቢሽስ ፕሮጀክቶች ሪያላይዝ ሲሆን አይቻለሁ እና እኔ ብዙ ድሮ አይሆንም ያልኳቸውን ነገር ስላረጋችሁ እናንተ የሆነ ነገር ያዝግዟችኋል። ስለዚህ የሆነላችሁ ከሆነ እናንተ ወቁት፣ በእኔ እምነት ግን አይቻልም አልኳቸው። እሳቸው በግድ መቻል አለበት፣ እኛ ሁሉን ኃላፊነት እንወስዳለን፣ ከናንተ የሙያ እገዛና ችግኝ ከውጭ ማምጣት ብዙ ቢሊዮን ዶላር ስለሚወጣ ችግኝ ለማምረት ሩት ስቶኩን ከናንተ መውሰድ አለብን አሉ። የተወሰነ ፓርቱን የኛ እርሻ ለነሱ ሩት ስቶክ ማምረቻ አደረግ ነው። ከምርት አውጥተን የሙያ እገዛ ሰጠናቸው። እነሱ በቢሊዮን አውጥተው የሰው ኃይል አደራጅተው ለ30 ሺህ ሄክታር ሻሂ ለመትከል 430 ሚሊዮን ችግኝ ማዘጋጀት ነበረባቸው። ያን አዘጋጅተው 30 ሺህ ሄክታር መሬት አዘጋጅተው ያን የሚያለሙ ወጣቶች ኢንተርፕሬኖች አዘጋጅተው ሻይ ቅጠል ተክለዋል። ለኔ ተአምር ነው። ያን በማረጋቸው ያንን አመራሮች ኬንያ ወስደን ኬንያም በስሞል ሆልደርስ በአሶሲዬሽን ከዓለም ትልቁ ስለሆኑ ከዛ ተሞክሮ ወስደው እንዲመጡ ተደርጎ አሁን ሻይ ቅጠል እንደሌላ ምርት አይደለም። በ20 ኪሎ ሜትር ሬዲየስ ውስጥ ፋብሪካ ከሌለ የተለቀመ ቀን ፕሮሰስ ካልተደረገ ከብትም ሊበላው አይችልም። 7 ፋብሪካ መከፈት አለበት። እሱን ለማድረግ እነዚህ ወጣቶች አቅም ስለሌላቸው የኦሮሚያ ክልል መንግስትና ሚድሮክ በጋራ 7 ፋብሪካ ለማቋቋም እቅድ አድርጎ እየሰራ ነው። እንዲህ አይነት ለሀገር ጠቀሜታቸው ትልቅ የሆኑ ስራዎች ላይ ሚድሮክ ደስ ብሎት ይሰራል። በተለይ ማምረት ላይ ከአዳማ የተነሳው ሚድሮክ ኢኖቬሽን ላይ ምን ሰርታችኋል ያልሽው ወንድሜን ያልከው የአዳማ እውነት ለመናገር ምንም አልሰራንም። ለስታርታፕ ላይ ኢትስ ናት ኢን አወር ፕሌት። እኛ የራሳችን ምርት ላይ ኢኖቬሽን በራሳችን ሰራተኞች ብዙ እንሰራለን። ነገር ግን ልክ መንግስት ሆም ግሮን ኢኮኖሚክ ሪፎርም ላይ 5 ፒላር እንዳለው እኛ 6 ክላስተሮች አለን። የነዚህ 6 ክላስተሮች ስትራቴጂክ ፕላኒንግን ለማስፈጸም ነው የምንሰራው። በዛ አንፃር ይሄ ከኛ ፖርትፎሊዮ የተለየ ስለሆነ ነው። ለሴት ፈጣሪዎች ምን አርጋችኋልም ያልሽው ምንም አላረግንም። ለሴትም ለወንድም ምንም አላረግንም። በዛ ረገድ ስራና ክህሎት ሚኒስቴር ፕሮፖዛል አዘጋጅቶ ሚድሮክ ኢንቮልቭ ቢያደርግ የሚለው ነገር ካለ ለማየት ዝግጁ ነን። ቢቢሲ ላይ አንድ ቀን ዜና አየሁ። ባህር ዳር ላይ በኬሚካል ኢንጂነሪንግ የተመረቀ ኢትዮጵያዊ ስራ አጥቶ ሊስትሮ እየጠረገ ነው። እንደ ኢትዮጵያዊ ከዛ በላይ የሚያሳምም ነገር የለም። እስኪ ነጋ ነው የጨነቀኝ። በአስቸኳይ ባህር ዳር ሰው ልካችሁ ይሄን ልጅ ፈልጉ አልኩኝ። ፈልገን አገኘ ነው። እውነት ነው። በኬሚካል ኢንጂነር ከባህር ዳር ዩኒቨርሲቲ ተመርቋል። ሊስትሮ ነው። በጣም የደሃ ቤተሰብ ነው። ስራ አጥቼ ነው አለን። ቤት ተከራይቼ ልብስ አልብሰ ነው በኬሚካል ኢንጂነሪንግ በሙያው ሆራይዘን አዲስ ጎማ እንዲሰራ አረግ ነው። ያ ዜና በጣም ሴሌብሪቲ ያደረገውና በ3 ወር ለቆ ሄደ። እንዲህ አይነት ስራ
ችሎታም ኖሯቸው የማይሰሩ ብዙ ኢትዮጵያኖች አሉ። ስራ አጣን ተብሎ ደግሞ ዜና የሚያስደስተው ብዙ ሰው አለ። እያንዳንዳችሁ በየቤታችሁ የቤት ሰራተኛ ፍለጋ ምን ያህል የሚኳትር ሰው ኢትዮጵያ ውስጥ ስራ ፈት በዛና ስለ ስራ የሚባል ፓራዶክስ ነው። እኛ በ40-50 ሺህ ሰው እንፈልጋለን ከሴፕቴምበር እስከ ኖቨምበር ቡና ላይ ሻይ ላይ። ትልቁ ተግዳሮታችን እሱ ነው። ይህን ትንሽ አይደለም የምንከፍለው። በቀን 150-200 ብር 500 ብር ድረስ የሰራ ሰው ደግሞ የሚያገኝበት ስራ ነው። በጣም ትልቅ የማይንድ ሴት ኢሹ አለ ለማለት ብዬ ነው የተናገርኩትና ቫልዩ ቼን ላይ ስላለው ብቻ ጨምሬ ብሄድ ሁሉም ማለት ስለማልችል ቫልዩ ቼን ላይ ለምሳሌ ቅድም ሻይ ቅጠል ያልኩት አውትግሮርስ አሉን። ከዛ በኋላ የኛ ምርት ደግሞ መሸጥ ብቻ ሳይሆን ፓክ ማድረጉ በጣም ቀላል ነገር ነው። እኛ ፋብሪካችን በላይ ምርት ሲኖረን እኛ ጋር የተፈጠረ አዲስ ዲቫይስ ነበር። 100 ግራምን መመጠን የሚችል አገር ውስጥ የሚሰራ ትንሽ ዲቫይስ ሰርተው የኛ ልጆች በሱ ማሸግን ጀመርን። ማሸጊያው ወረቀቱ 100 ግራም የሚይዘው አገር ውስጥ የሚታተም ነው። እሱን ራሳችን ማተሚያ መጣን። ይሄን እኛ ለምን እንሰራዋለን ብለን ያልሄድንበት ቦታ የለም። ከዚህ ለውጥ በፊት ለ10 ሺህ ሰው ለመፍጠር መንግስት ይሄን ያህል ቢሊዮን ዶላር መድቧል ተብሎ በአቶ ኃይለማርያም ጊዜ ለየክልሎቹ ተብሎ ነበር። ትግራይ የተወሰነ የቀድሞ የጦር ጉዳተኞች ይሰሩት ጀመር። ፍኖተ ሰላም ላይ ወጣቶች ጀመር። አልሄድም። ምርቱ የኛ ነው፣ እንሰጣችኋለን። ቴክኖሎጂው ቀላል ነው፣ ሌበር ነው የሚፈልገው። አንዷ ዲቫይስ 30 ሺህ ብር አትሞላም ለመስራት። ግን ጠንካራ ስራ ላይ መዋል ይፈልጋል። እኛ ጋር ተቀጥረው የሚሰሩ ሴቶች አሉ። ተደራጁና ይህን ስሩ ብንል እንኳን ወደዛ እንሄዳለን። ስራና ክህሎት ሚኒስቴር ብዙ ሊሰራው የሚችል ነገር አለ። በእንደዛ አይነት ደረጃ ካያችሁ ወተት ላይ ጥሩ ስራ እየሰራ ነው። አሁን ላይ 17 ሺህ ገበሬዎች ወተት ያቀርቡልን ነበር። ከፍተኛ ወተት እጥረት አለ። እኛ የሱን 10 እጥፍ ወተት ማቀነባበሪያ ፋብሪካ ተክለናል። አሁን ላይ ያንን ወደ 100 ሺህ ለማድረስ ከኦሮሚያ ጋር ቦታዎች ለይተን ከአርሶ አደሮቹ ጋር ኩለር ፕላንት ተክለን ያንን የሚያቀርቡ ወጣቶች በኤሌክትሪክ ሞተር ሳይክል እኛው አደራጅተን ለመስራት በዛ በጣም ብዙ ሺህ ወጣቶች ስራ የምንፈጥር ይመስለኛል። ፖልትሪ ላይ ቅድም ነግራችኋለሁ። ሌላ ኪዮስኮች ያልኳችሁ ከፔፕሲ ጋር የምንሰራው ስራ ነው። እንዲህ አይነት ስራ ብዙ መስራት አለብን። አዎ ሚድሮክ እየሞከረ ነው፣ ግን እውነት ነው። አመሰግናለሁ። በጣም እናመሰግናለን አቶ ጀማል። አይ ቲንክ የሰሯቸውንም ያልሄዱባቸውንም ጭምር አይ ቲንክ ካንዲድ የሚባል ገለጻ ይመስለኛልና እናመሰግናለን። ለዛ ወደ ወጣት ኢዘዲን እንለፍ። እሺ እኔ አመሰግናለሁ። 3 ጥያቄዎች ነው በቀጥታ እኔን የሚመለከቱ የተነሱት። የመጀመሪያው ከአቶ ዋሲሁን የተነሳው የአውትሶርሲንግ ጆርኒ በሚመለከት ነው። ቅድም ከጉዞ ቴክኖሎጂ ጓደኛዬ ሲጠቅስም እንደነበረው እኛ ኢትዮጵያውያን ወጣቶች ቡናን ብቻ አይደለም ኤክስፖርት ማድረግ የምንችለው ሶፍትዌርን ጭምር ኤክስፖርት ማድረግ እንችላለን የሚል ተመሳሳይ አቋም አለኝ። ለዚህም በድርጅታችን አይቤክስ ቴክኖሎጂና ፕሮሞሽን አማካኝነት ከተለያዩ ሀገራት ጋር የነበሩን የሶፍትዌር ዴቨሎፕመንት ስራዎች አመላካች ናቸው። ስለዚህ በጣም በርካታ ወጣቶች ያሉባት ሀገር ናት ኢትዮጵያ። በተለይ የመንግስትም የትኩረት አቅጣጫ ሆኖ የዲጂታል ትራንስፎርሜሽን ከዛ ለዲጂታል ትራንስፎርሜሽኑ ግባት ይሆናሉ ተብለው ደግሞ ተቀምጠው ደግሞ እንደነ የ5 ሚሊዮን ኮደርስ እነዚህ ቀላል ነገሮች አይደሉም እና ወጣቶች በተለይ የሶፍትዌር ኢንዱስትሪው ላይ በደንብ ኢንቮልቭ ቢያደርጉ ሀገር ውስጥ ያለው በጣም ከፍተኛ ፍላጎት ነው ያለው። በጣም በርካታ ንግዶች ስራቸውን ማዘመን በቴክኖሎጂ ማዘመን ከዚህ በፊት በወረቀት ሲሰሩት የነበረውን ነገር ወደ ኢአርፒ ሲስተሞች መምጣት ለድርጅታቸው እንደነ ዌብሳይት መፈለግ በአጠቃላይ ስራዎቻቸውን ማዘመን ፍላጎቶች አሉ። ይሄ ሀገር ውስጥ ያለ አሁን ላይ በጣም በከፍተኛ ደረጃ እየመጣ ያለ
የስራ ኢንቫይሮንመንት ነው። ከዛ በተጨማሪ ግን በዋናነት አውትሶርሲንግ ላይ በጣም መሳተፍ እንችላለን ብዬ አስባለሁ። በተለይ እንደነ ፓኪስታን፣ ኢንዲያ፣ ካዛኪስታን እና ሌሎችም ሀገሮች በጣም በስፋት እየተሰማሩበትና ከፍተኛ ዶላር እያስገኙበት ያለውን ይሄ አውትሶርሲንግ ላይ በጣም ኢንቮልቭ ማድረግ እንችላለን ብዬ አስባለሁ። ቅድም ሲነሳ እንደነበረው ብዙ ፋይናንሲንግ የሚፈልግ ነገር አይደለም። አንድ ሰው ዌብሳይት የመስራት ሲስተም ዴቨሎፕ የማድረግ ከጓደኞች ምናምን ግሩፕ ምናምን ፈጥሮ አንዱ ፍሮንትኤንድ፣ አንዱ ዳታቤዝ፣ አንዱ ባክኤንድ ላይ እየሰራ ሰርቨር ላይ እየሰራ የሆነ ቲም መፍጠር የቻሉ የአይቲ ባለሙያዎች ካሉ ኢንተርኔትና ላፕቶፕ ብቻ ነው የሚያስፈልጋቸው እና በጣም በቀላሉ ሶፍትዌር ዴቨሎፕ አድርገው የተለያዩ የፍሪላንሲንግ ፕላትፎርሞች ላይ ቢድ አድርገው የውጭ ስራዎች የተሻለ ኤክስፒሪያንስ ካላቸው ፖርትፎሊዮ ቢውልድ አድርገው ከነበረ ትልልቅ ስራ የሚሰሩ ድርጅቶች አሉ። በእኛም ድርጅት በርካታ ትልልቅ ስራዎች ሰርተናል። በርካታ ጓደኞችም አሉ ገና ዩኒቨርሲቲ ያልጨረሱ ገና ትምህርት ላይ ያሉ ግን ቅድም ሲነሳ እንደነበረው በፍላጎት ይሄ መኪና ያስፈልገኛል በአቋራጭ ቤት ያስፈልገኛል በአቋራጭ ሳይሆን ገና እየተማሩ ቤትም መኪናም ያላቸው ማቃቸው ጓደኞች ያሉና በጣም ይሄ በጣም በቀላሉ እውቀትን መመንዘር የሚቻልበት ሴክተር ነው ብዬ አስባለሁ። መንግስትም እነዚህ ሴክተሮች በተለይ ማመላከት ላይ በደንብ መስራት አለበት ብዬ አስባለሁ። የተቀረው ነገር የስራ ፈጣሪዎቹ እና የአይቲ ሰው ባለሙያዎቹ ተግባር ይሆናል ማለት ነው። ስለዚህ የአውትሶርሲንግ ጆርኒ ኔክስት የኢትዮጵያ ፎከስ መሆን አለበት ብዬ አስባለሁ። በተለይ ወጣቶች ጋር ሌላኛው አቶ ደስታ ያነሱት ነው ኢኮመርስ ላይ ምን አይነት ቻሌንጆች አሉ የሚል ነው። ኢትዮጵያ ላይ ኢኮመርስ ላይ በጣም በርካታ ቻሌንጆች አሉ። ቤቶች የቤት ቁጥር የላቸውም። ስትሬት አሁን ወደ ሌላ የተለያየ ሀገር ላይ ሰው በስትሬት ነምበር ይናገራል። እዚህ ስትሬት ና እዚህ ና ብሎ ይናገራል። ወደ ኢትዮጵያ ስንመጣ ግን ይሄ የቤት አድሬስ ምናምን በቀላሉ አይገኝም። በስልክ ቁጥር ነው ዴሊቨር የሚደረገው። ከዚህ ጋር በተያያዘ ከሎጂስቲክስ ጋር በተያያዘ በጣም ብዙ ክፍተቶች አሉ ብዬ አስባለሁ እና እነዚህ ነገሮች ከተስተካከሉ በእርግጥ አሁን ገቨርንመንትም ኢንቮልቭ እያደረገበት በርካታ ሌሎችም የፕራይቬት የኢኮመርስ ካምፓኒዎች እየመጡ አሶሲዬሽን በማቋቋም ቻሌንጅ የሚባሉ ነገሮች በጋራ መቅረፍ ላይ ለመስራት እንቅስቃሴዎች አሉ። ስለዚህ በአድቮኬሲ በጋራ በመፍታት ይስተካከላሉ ብዬ አስባለሁ። ምክንያቱም ይሄ የቤታችን ችግር ነው። የቤታችን ችግር ደግሞ በቃ ቤታችን ውስጥ ችግር አለ ብለን ስራውን ላለመስራት ምክንያት መፈለግ ሳይሆን ወደ ስራው ገብተን የቤታችን ችግር በጋራ ፈተን መንገዱን ጠርገን ከተጠረገ በኋላ መወዳደር ነው ብዬ አስባለሁ። እንደ ቲና ማርትም የኢኮመርስ ካምፓኒዎች አሁን ላይ እየመጡ ያሉት እንደ ኮምፒቲተር አናያቸውም፣ እንደ ኮላቦሬተር ነው የምናያቸው። በጣም ኤርሊ ስቴጅ ላይ ያለ ኢኮሲስተም እና ሴክተር ነው ኢኮመርስ። ስለዚህ በዚህ ሰዓት ትብብር ነው የሚፈልገው። ምክንያቱም በርካታ ሸማቾች በኦንላይን በቴሌብር መክፈል ላይ ሌሎች የፔመንት ጌትዌዎች ተጠቅመው እቃው ሳይደርሳቸው ቅድሚያ መክፈል ላይ ትረስት ቢውልድ ለማድረግ በጣም በርካታ ጊዜ ይፈጃል እና ለዛ ሪዚሊየንስ ኖሮት በደንብ የሚሰራ ተቋም ያስፈልጋል ብዬ አስባለሁ። ደስ የሚለው ነገር አሴቲና ማርት እኛ ባክ የተደረግነው ተርኪ ላይ ሄፕሲ ቡራዳ የሚባል 1.7 ቢሊዮን ዩኤስዲ ወርዝ የሚያደርግ የኢኮመርስ ካምፓኒ አለ። የዛ ኢንቨስተር ነው እኛ ጋር ኢንቨስት ያደረገው። በትራዲሽንም ሌሎችም ጋር በጣም ብዙ ጋፕ የለምና ብዙ ከስትራቴጂ የምንወስዳቸው ነገሮች አሉ ከፋይናንስ ብቻ ሳይሆንና በጣም ብዙ ቻሌንጆች አሉ። ግን ገና አዲስ ኢንቫይሮንመንት ስለሆነ የተሻለ ኢንቫይሮንመንት መፍጠር ላይ በጋራ
ተወዳዳሪ ማለት ከሚጠበቅብን ግን ለጊዜው ኮላቦሬተር ካልናቸው ጋር በደንብ ተባብረን እየሰራን ነው ማለት እወዳለሁ። የትናየት ያነሳችው ላይ አይ ቲንክ ካልተሳሳትኩ የትናየት ሴቶች ጋር በተያያዘ ያው ቅድምም እንደጠቀስኩት ወደ ሶፍትዌር ፒቮት አድርጌ ያለው ወደ ቲና ማርት ስንመጣ ፊውቸር ላይ ነው እየሰራን ያለ ነው። 70% በተለይ ፋሽን ላይ ስለሆነ የምንሰራው ኮንሱመሮቹ ሴቶች ስለሆኑ 70% ታርጌት የምናደርገው ሴቶችን ነው። ቲና ማርት ማርኬት ቫሊዩ ፕሮፖዚሽኑ በጣም ቤስት ይሄ ማርኬት ላይ ቢት የሚያደርጉ ፕራይሲንግ ያላቸው የልብስ አምራቾች በተለይ የሀገር ውስጥ አምራቾችን ነው አሴ ቬንደር ኦን ቦርድ እያደረግን ያለ ነው። ኢምፖርተሮች ብዙም ኢንከሬጅ አናረግም፣ ግን ስቲል ኦን ቦርድ እናረጋለን። ስለዚህ ሴት ሆነው ቅድም እህቴ ምናልባት ፊኒሽድ የሆነ የቆዳ ውጤቶች የምታመርቺ ከሆነ ከኛ ጋር በደንብ መስራት ትችያለሽ። ስለዚህ ቬንደሮች ፕሮዳክታቸው ሊስት ያደርጋሉ፣ ከዛ በኋላ ደግሞ እንሸጣለን እና 70% ታርጌቶቻችን ሴቶች ናቸው። እንደ ምሳሌ ቀሚስ በ600 ብር የሚሸጣለ ቲና ማርት ላይ በተለይ እንደውም በጣም እየሄደ ያለ ፕሮዳክት ያ ነው። ስለዚህ ማርኬት ላይ በደንብ ቢት የሚያደርጉ ሴቶች የሆነን ልብስ ለረጅም ጊዜ ከመልበስ ይልቅ ቶሎ ቶሎ መቀየር ላይ ፎከስ ስለሚያደርጉ ይሄ ከፋሽን አንጻር ከቢዩቲ አንጻር ምናምን የተሻለ እንዲሆኑ ከማድረግ አንጻር ቲና ማርት ኮንትሪቢዩት እያደረገ ነው ብዬ አስባለሁ። ቲና ማርት ገና ከ6 ወር በፊት ነው ቲም ኦርጋናይዝ አድርገን ፕሮዳክት ዴቨሎፕ አድርገን ከዛ ላውንች አድርገን ኦፕሬሽን የጀመር ነው። በዚህ ሂደታችን ውስጥ 24 ሰዎች ቀጥረናል። አብዛኞቹ ሴቶች ናቸው። ካሁንም በኋላ ምናልባት ዴሊቨሪ ላይ ሴቶች ላናገኝ እንችላለን፣ ግን ወደ ኦፊስ ሪሰርች ዲፓርትመንት፣ ሶፍትዌር ዴቨሎፕመንት፣ ሌሎችም ካታጎሪዎች ላይ በርካታ ሴቶች እንቀጥራለን ብዬ አስባለሁ። ፋሽን ላይ ፎከስ እስካደረግን እና 70% ማርኬት ታርጌቶቻችን ሴቶች እስከሆኑ ድረስ ስለዚህ ብዙ ነገር እንሰራለን ብዬ አስባለሁ። ገና ታዳጊ ካምፓኒ ነው፣ እኔም ታዳጊ ነኝ፣ ገና 23 ዓመቴ። ስለዚህ ብዙ ነገር እንሰራለን ብዬ አስባለሁ። እስካሁን ድረስ የተወሰኑ የሰራናቸው ነገሮች ይመስላሉ። አመሰግናለሁ። አመሰግናለሁ። አስተያየትም ጥያቄዎችም ተነስተዋል። እነዛ በጣም ፈጠን ብዬ ምላሽ ለመስጠት ሞክራለሁ። ከሞዴሬተር የተነሳውን የዚህ አይዲያ ፋይናንሲንግን በተመለከተ ምን ይያዛል የሚለው ገና አዋጁ አልወጣም። አዋጁ ሲወጣ እንግዲህ ጋራንቲ ፈንድ ይቋቋማል ብለን ነው የምንጠብቀው። ጋራንቲ ፈንድ ማለት የተወሰነ 50% ወይም 30% ወይ 70% ለፋይናንስ ለሚያደርጉት ተቋማት ጋራንቲ ዋስትና ይሰጣል። ስለዚህ በዛ በኩል እነዛን ስታርታፕ ፋይናንስ ማድረግ የሚቻልበት ሁኔታ ይታያል። ራሱ አይዲያው ገንዘብ ነው። እኛ ሀገር አሁን ትልቁ ፈተና የሚሆነው አይዲያን እንዴት አድርገን ዋጋ እንስጠው የሚለው ነው። አይዲያ ቫሉዌሽን እሱ ቻሌንጂንግ ነው። እሱን ለማለፍ እንግዲህ መንግስት የሚያስብበት ጉዳዮች አሉ። አንዱ አሁን ይሄ ጋራንቲ ፈንድ የሚባለው ነው። በተወሰነ ደረጃ ደግሞ ፋይናንሰሮችም ወይም ባንኮች የተወሰነ ሪስክ ሼር የሚያደርጉበት ሁኔታ የሚመቻችበት ነገር ይኖራል ተብሎ ነው የሚታሰበው። አዋጁ ሲወጣ መፍትሄ ይዞ ይመጣል ብለን ተስፋ እናደርጋለን። ሌላው ቫሊ ቼይን እና ግብርና ፋይናንሲንግን በተመለከተ እንዲሁም ግሪን ኢነርጂን በተመለከተ ለተነሳው ጥያቄ ሁለቱም በጣም ወሳኝ ናቸው። ቫሊ ቼይን ቅድም አቶ ጀማል ሲያነሳ የነበረው ነው። ወተት የሚያመርቱ ላይ ቫሊ ቼይን አለ፣ ዶሮ የሚያመርቱ ላይ ቫሊ ቼይን አለ። እነኚህን ሁሉ ዲሲፕሊን ይጠይቃል እንጂ እድሎቹ ብዙ ናቸው። ፈንድም አለ በዚሁ በኩል እንትን የሚል ለወተት መናጫ ኮልድ ሩም ጭምር ኮልድ ትራክ ማሽኖች በሊዝ መልክ ይቀርባሉ። ስለዚህ ኢንተርፕራይዞቹ ዲሲፕሊንድ ከሆኑ ሎንግ ተርም ቪዥን ካላቸው እድሎች አሉ። አሁን ትልቅ ፈተና እየሆነ ያለው እዚህ ሀገር ውስጥ ወተቱም ይቀየጣል፣ ብድሩም አይመለስም። ይሄ ነው ፈተናው እንጂ ሰፋፊ እንትኖች አሉ። ለምሳሌ እርሻውን ዘመናዊ ለማድረግ ከበሬ ለማላቀቅ በቢሊዮን ወደ 4 ቢሊዮን የሚያወጡ ትራክተርና ኮምባይነር ሃርቨስተር ነው በሜካናይዜሽን በኩል ዲስትሪቢዩት ያደረግ ነው። እሱ ስቲል አሁንም ይቀጥላል። አሁን 20 ሚሊዮን ዩሮ በጀት ተይዞለታል። እንደገና በዚሁ መልክ እንቀጥላለን ብለን ተስፋ እናደርጋለን።
ግሪን ኢኮኖሚ ላይ ከ40 ሚሊዮን ዶላር በላይ ነው የመጣው ሶላር ላንተንና ባዮጋዝ ላይ የሚሰራ። በስሞል ግሪድ ደግሞ የሚሰራ ወደ 500 ሚሊዮን ዶላር አለ። እነኚህ ሁሉ ከሰራንባቸው ለውጥ ማምጣት እንችላለን። ስለዚህ ሁለቱም ላይ ግሪን ኢኮኖሚውም ላይ ቫልዩ ቼይኑም ላይ ሰፊ እድል አለ። ዶሮ ላይ ለምሳሌ አሁን የኡጋንዳን ተሞክሮ ልንገራችሁ። ኡጋንዳ ዶሮ ለገበሬው የአንድ ቀን ጫጩት ይሰጠዋል። 100 200 እንዳቅሙ ይሰጠዋል። ሲሰጥ ከክትባትና ከቫክሲን ጋር ነው የሚሰጠው እና ከፊድ ጋር የሚሰጠው ትላልቅ እንደ ሜድሮክ ያሉ ኢንዱስትሪዎች ናቸው። ከዛ ያንን ዶሮ ተንከባክቦ አሳድጎ 3 ወር እንደዚህ ለስጋ ሲደርስ መጥቶ ይሸጥለታል ራሱ ለሰጠው ድርጅት። ምክንያቱም የሰጠው ድርጅት ማረጃ እንትን አለው ፋብሪካ አለው። ከዛ ያ የሚገዛው ድርጅት ወይም ባለ ፋብሪካው የፊዱን ዋጋ ይቆርጣል፣ የጫጩቱን ዋጋ ይቆርጣል፣ የቫክሲን የክትባት ዋጋ ይቆርጥና ልዩነቱን ግን ለገበሬው ይከፍላል። ስለዚህ ዶሮውን በመንከባከብ ገበሬው ስራ ሰርቷል፣ ገንዘብም ደግሞ በዚህ በኩል ያገኛል። እንደዚህ አድርጎ ቫሊ ቼይኑ ማስተሳሰር ይቻላል። ንብ ላይ አልተሰራም። ይሄ ምን ይፈልጋል? ኤክስቴንሽን ይፈልጋል በስፋት ይሄም አለ እኮ ተብሎ ገበሬዎቻችን ዜጎቻችን ማወቅ እንትን እንዲያውቁት እንዲረዱትና ያን ስራ አፕሪሺየት አድርገው እንዲገቡበት ማድረግ ይፈልጋል። ቅድም ከትምህርት ሚኒስቴሯ ስትል ሰምታችሁ ከሆነ ስራ ባለቤቱ ነው የሚፈጥረው። አስቦ አቅዶ መሆን አለበት። ያለዛ ሴፍቲ ኔት ነው የሚሆነው። ያ ደግሞ የመቼም ቢሆን ከጀርባ ላይ የማይወርድ ህፃን ነው የሚሆነው እና ያን ለመከላከል ሰዎች ስራን መፍጠር ያን ስራ አውቆ ሊገቡበት ይገባል። እኛ ሀገር አሁን ያለው መንግስት እንዲህ አላረገለኝም እንጂ እኛ ደግሞ ትንሽ ተንቀሳቅሰን ይሄን እናርግ የሚል አቲቲዩድ ማምጣት ግድ ይላል። ከዛ አንፃር ሰፋፊ ስራዎች አሉ። ያንን ግን የሚያይ አይን ይፈልጋል እነዛን እድሎች። ሌላው ቅድም ከኦሮሚያ የተነሳው እውነት ነው። የዚህ የብድር ሂደት እንትን የሊዝ ተቀዛቅዟል። ምንድነው የሆነው? ማክሮ ኢኮኖሚክ ሪፎርሙ ሲመጣ የማሽን ዋጋ ጨመረ። በዓለም ላይ ጨምሮ ሳይሆን በምንዛሪ ለውጥ ምክንያት ማሽኖች ዋጋቸው ተለወጠ። በፊት በ57 ብር ይመነዘር የነበረ ዶላር ዛሬ 135 140 ብር ነው። ስለዚህ አንድ 2 ሚሊዮን ዶላር የሚገዛ ማሽን ዋጋው እጥፍ ሆነ። አዋጁ ደግሞ ምን ይላል? አንድ ሊዝ የሚባለው እስከ 90 ሚሊዮን ድረስ ነው እንትኑ ሀብቱ ወይም አሴት የምንለው። በብድር መልክ የሚሰጠው 72 ሚሊዮን ነው ማክሲመም። ስለዚህ ማሽኖች ከ72 ሚሊዮን በላይ ማለፍ ጀምረው ዋጋቸው። ስለዚህ የአዋጅ ሪቪዥን ይፈልጋል ወይም ደግሞ ማሽኖችን ዝቅተኛ የሆኑ ማሽኖች ወደ ማምጣት ይጠይቃል። ሌላው ሊዝ ተጠቃሚ በጣም በዚህ አጋጣሚ ላመሰግን እወዳለሁ። እኛ ሀገር ትልቁ ችግር ሰዎች ብድር ወስደው ብድር አይከፍሉ። አንዱ የፋይናንሰሮች ችግርና ይሄ ኮላተራል የሚባለው እንደ ካልቸር ክሬዲት ዲሲፕሊናችን ልክ አይደለም እና ብድር የወሰደ ሰው ብድር አለመመለስ እንደ ብልጣት የሚታይበት ሀገር ነው። ይሄ ሀገር ግን የዲሲፕሊን ግድፈት ነው። እንደዚህ አይነት ወጣቶች ግን ሰርተው ብድራቸውን ከፈልን ብለው በአደባባይ እንትን ሲሉ በጣም ሊመሰገኑ ይገባል። የዌዴፕን በተመለከተ ፋይናንስ ሞዴሉ የፈጠረው ነው። ፋይናንሲንግ ሞዴሉ ከወርልድ ባንክ ሲመጣ ልማት ባንክ ለማይክሮ ፋይናንሶች ይሰጣል ይላል ፈንዱን። ማይክሮ ፋይናንሶች ደግሞ ከተሞችን የሚመርጠው ራሱ ልማት ባንክና ዓለም ባንክ ናቸው በጋራ የሚመርጡት። መጀመሪያ 10 ከተሞች ላይ ነው የተጀመረው። ከዛ በኋላ እየተስፋፋ ሌሎች ከተሞችም ጨምሯል። ዋናው የሴት ቢዝነስ ኢንተርፕረነርስን ለመደገፍ ነው። ግን ምን ፋይናንስ ሞዴሉ ላይ ምንድነው ያለው ወርልድ ባንክ? ለማክሮ ፋይናንሶቹ ነፃነት ነው የሰጣቸው። በራሳችሁ የብድር ክራይቴሪያ አበድሩ። ያ ክራይቴሪያ የራስ ድርሻ ይጠይቃሉ እና ኮላተራል ይጠይቃሉ። በዛ ውስጥ ሁለታችንም ጣልቃ አንገባም። እኛም ዓለም ባንክም በእነሱ የስራ እንቅስቃሴ ውስጥ ጣልቃ አንገባም። ሪስካችሁን ራሳችሁ ማኔጅ አድርጉ ነው የተባሉት። ያ ብድር ባይከፈል እነሱ የግድ የእኛን ብድር ይከፍላሉ። ኪሳራው እነሱ ይሆናል ያበድሩት ብድር ካልተከፈለ። ስለዚህ ይሄ ሞዴል ምን አመጣ? ኮላተራል ካልጠየቁ በስተቀር ብድሩ ባይከፈል በኋላ አደጋው ለኛ ነው የሚል ነገር ፈጠረ። ስለዚህ ቅድም እንዳልኩት ለስራ ፈጣሪዎች ይታሰብ የነበረው ጋራንቲ ፈንድ ወደፊት በሚመጣው ፈንድ ላይ ከታሰበ በዛ ሁኔታ ኮላተራል የሌላቸውን ማገዝ ይቻላል እና ቢዝነሱን ደግሞ እንደ ኮላተራል እንዲይዙ ማበረታታት ማይክሮ ፋይናንሶች እና ሪስካቸውን የሚቀንሱበትን መንገድ ማመቻቸት ይፈልጋል። ሌላው የብድር ክራይቴሪያን በተመለከተ እንግዲህ
4 ነገሮች በዋነኛነት ሌላው ዝርዝሩ እንዳለ ሆኖ ዋነኛ 4 ነገሮች አንድ ሰው ብድር ለማግኘት የግድ መሟላት ያለባቸው ናቸው። አንደኛው ራሱ ተበዳሪው ብቁ ተበዳሪ መሆን አለበት። ከዚህ በፊት ብድር የመክፈል ታሪኩ ብልሹ ያልሆነ ቢዝነሱን በደንብ የሚረዳ የሚያቅ እና ሰርቶ ምርት ለማምረትና ራሱን ለማለወጥ ያሰበ መሆን አለበት። ይሄ ራሱ ሰውየው ላይ የምናደርገው ነው ወይ ኢንተርፕራይዙ ላይ። ሁለተኛው የሚያቋቁመው ቢዝነስ አዋጪ መሆን አለበት። ገበያ ውስጥ ተወዳዳሪ ሆኖ አዋጪ ሆኖ መቅረብ መቻል አለበት። ይሄም ይጣራል። ስለዚህ አንዱ ክራይቴሪያ ይሄ ነው ማለት ነው። ሁለተኛው ክራይቴሪያ። ሶስተኛው የራሱ መዋጮ ማዋጣት አለበት። የተወሰነ የፕሮጀክቱን ወጪ መሸፈን መቻል አለበት። ይሄ ለምንድን ነው የሚፈለገው? ያ ፕሮጀክት የኔ ነው የሚል ስሜት መፈጠር አለበት። ያለዛ የሌላ አካል ከሆነ ቢጠፋም ሴንስ አይሰጠውም። ሁለተኛ ከሌላው ማጆሪቲ የሚለየው እዚህ ጋር ነው። የተወሰነ ሴቪንግ ፈጥሮ የተወሰነ ነገር ቆጥቦ ነገ ኢንቨስት አደርጋለሁ ብሎ ያንን በራሱ መዋጮ ማምጣት መቻል አለበት። ለዚህም ብቁ መሆን ይጠይቃል እና ለዛ መዘጋጀትን ይጠይቃል። ይሄ ሶስተኛው ነው። ሌላው ኮላተራል የምንለው ነው። አሁን ለኮላተራል የተለያዩ ዘዴዎች እየተፈለጉ ናቸው። አንዱ ጋራንቲ ፈንድ ነው። ሌላው ራሱ ቢዝነሱን ነው። አሁን እኛ ለምሳሌ በብዛት የምንይዘው ራሱ የምናቋቁመውን ድርጅት ነው በኮላተራል መልክ። ለሊዝ ፋይናንሲንግ ደግሞ ኮላተራል አይጠየቅም። ማሽኑ ራሱ በተቋሙ ስለሚገዛ እነሱ ደግሞ የመስሪያ ቦታ ያስፈልጋቸዋል። የመስሪያ ቦታ በአዋጁ ላይ መንግስት ያመቻቻል ይላል። መንግስት ስንል የክልል መንግስታትንም የፌዴራል መንግስቱንም ይጨምራል። እና እነኚህ ነገሮች ከተሟሉ አንድ ሰው ለብድር ብቁ ነው ማለት ነው። እና ዋናው ክራይቴሪያዎች እነኚህ ናቸው። ከኢኖቬሽን ጋር የተነሳውን በተመለከተ እንዲሁ ጥቅል ለስራ ለእንትን ኢኖቬሽን ላይ ለተሰማሩ ሰዎች የማቀርበው አስተያየት መጀመሪያ ምን ችግር እንፈታለን የሚለው ነገር መታሰብ አለበት። የምንፈታው ችግር አሁን አንዳንዴ የክህሎት ሚኒስቴር የሚያዘጋጃቸው የሆኑ ምናምን ኤግዚቢሽኖችንም አያለሁኝ የስራ ፈጠራ ተብሎ ሄሊኮፕተሮች ተፈጥረዋል፣ መኪናዎች ተፈጥረዋል። ጥሩ ነው፣ ግን የትኛውን ችግር ይፈታሉ የሚለው ማሰብ መቻል አለበት። የስራ ቦታን በተመለከተ ከዚህ በፊት ሙከራ ነበር። እውነት ለመናገር ሼዶችን እነኚህ የመስሪያ ቦታዎችን መጋዘኖችን ሰርቶ ለኢንተርፕራይዞች ለመስጠት ሙከራ ነበረ። እሱ ግን ኃላፊነቱ የልማት ባንክ ስላልሆነ በዛ ላይ ብዙ መሄድ አልተቻለም። ስለዚህ አሁንም የምመክረው የክልል ኃላፊዎች እና የስራ ፈጠራ ቢሮዎች ተነጋግረው ይሄን ችግር መፍታት መቻል አለባቸው እና በክራይ መስራት ይቻላል። ክራይ ተከራይቶም ግን ሼድ ልማት ባንክ ፋይናንስ አያረግም፣ ሰርቶም አያከራይም። ይሄንን በዚሁ ለመግለጽ ፈልጋለሁ። አመሰግናለሁ። አንድ የተረዳሁት ነገር ቢኖር ለብቻ የሚሮጥ አለ፣ በህብረት የምንሮጠው ሩጫ አለ እና አቶ ጌታቸው አንድ ሲያነሱት የነበረው ከችግር ጋር የተያያዘ ጉዳይ አለ። የፋይናንስ ሴክተሩ ፋይናንስ ሊያደርገው የሚገባ ኢኖቬሽን አንዱ መለኪያው ከችግር ተነስቷል የሚል ነው። ቅድም እንዳልኩት መግቢያዬ ላይ የሰራተኛ ያለ የሚሉ ስራዎች አሉ፣ የስራ ያለ የሚል ደግሞ ሰራተኛ አለ። የመፍትሄ ያለ የሚሉ በጣም ችግሮች አሉ። ምናልባት አንተርፕሪነር ቢያየን የሚሉ በርካታ ችግሮች አሉ፣ ሶሉሽን የሚፈልጉ። በእነዚህ ሁለቱ መካከል ነው ያለው ሸለቆና እሱን ድልድይ የሚሆነው ጉዳይ አይ ቲንክ አንዱ ክህሎት ነው፣ የክህሎት ጉዳይ ነው። ስራ ስላልን ብቻ እና ሰራተኛ ስለተቀመጠ አሰሪው አካል ቢዝነሱ ወይም የቢዝነስ ኦነሩ የሆነ አቬይለብል የሆነ ሰራተኛ ስላለ ብቻ አምጥቶ አይሞላውም። ምክንያቱም ትርፉን ኦፕቲማይዝ የሚያደርግለት አዋጭ የሆነ ነገር የሚያመጣለትና ቫልዩ አድ የሚል ስለ ቫልዩ አዲሽን ነው በአብዛኛው ስንነጋገር የነበረውና ያን ሊያመጣለት የሚፈልግ አካል ነው የሚፈልገው። ስለዚህ አንዱ ድልድይ ክህሎት ልማት ነው። ሁለተኛው እና ትልቁ ድልድይ ግን የፋይናንስ አቅርቦት ጉዳይ ነው። የፋይናንስ አቅርቦት ጉዳይ ደግሞ አሁን ስንነጋገር የነበረው ነገር ሪስክ የሚወሰድባቸውና ሪስክ የማይወሰድባቸው አሉ። ስለዚህ ሪስክ ለመውሰድ ድፍረት የሚያጣባቸውን አካባቢ የግሉ ሴክተር በአብዛኛው ስንነጋገር የነበረው ከዛ ጋር ስለሆነ ሪስክ ሊወስድ የሚያስችሉ ኢንሴንቲቭስ
ሞቲቬሽንስ ያስፈልጉታል። አይ ቲንክ በዋናነት የተነሱት እነዚህ ነጥቦች ናቸው። እነዚህ እዚህ ጋር ያሉ ትልልቅ ሰዎች የተቋማቸውን ጉዞ ሀገራዊ ከሆነ የስራ ፈጠራ የስራ እድል ፈጠራ አንጻር ቃኝተው ከግል ተሞክሮቻቸው ከተቋሞቻቸው ተሞክሮች አንጻር ምሳሌም በማከል ከእናንተም በተነሱ ጥያቄዎች ላይ ተመስርተው ሀሳባቸውን አካፍለውናል። በተመልካች በታዳሚ በስራና ክህሎት ሚኒስቴር ስም እንዲሁም ደግሞ ታላቅ ምስጋና ለኢትዮጵያ ፕሬስ ድርጅት። ይሄ ፓነል ብዙ ጊዜ የምለው ተከፈተ ተዘጋ ለማለት የሚያስቸግር፣ ምክንያቱም ብዙ ጥያቄዎች ይዘን የምንሄድበት ይመስለኛል። ከዚህ አንጻር ፓነል ዲስከሽኑ እዚህ ጋር ተከፍቷል። አመሰግናለሁ።